ተከትሎም የኤርትራው ማስታወቂያ ሚኒስቴር በጉዳዩ ላይ ዘለግ ያለ ማብራሪያ ሰጥቷል ነው የተባለው። ሚኒስቴሩ ብዙ ኢትዮጵያውያንና ምሁራን እንዲሁም ፖለቲከኞች ዓለም ሲቀየር ከፊውዳል አስተሳሰብ የተላቀቁ አይመስሉም በማለት ማብራሪያውን የጀመሩ ሲሆን አገርና ሕዝብን እያፈረሰ ያለው ይህ አመለካከት እንደሆነ አስታውቀዋል። ዋና ከተማዋ አዲስ አበባ እንኳን የኔ በሚል ክርክር ውስጥ እንደምትገኝ ጠቅሰዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አድማጭ ተመልካቾቻችን ወደ መጀመሪያው በዝርዝር የምንመለከተው መረጃችን እንለፍ። የኤርትራ መንግስት በኢትዮጵያ በባህር በር ጥያቄ ላይ ለመጀመሪያ ጊዜ በሚባል ደረጃ ማብራሪያ መስጠቱ ተነግሯል። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ይህንን ጉዳይ በተመለከተ ገለጻ ያደረጉ ሲሆን በንግግራቸውም የባህር በር ጥያቄ ሌሎችም ሀገራት የደገፉት በጋራ ተጠቃሚነት ሊሳካ የሚችል ፍትሃዊ ጥያቄ መሆኑን የመሰከሩለት ጉዳይ ነው ማለታቸው ተነግሯል። ጨምሮ የኢትዮጵያ የወደብ ጥያቄ መንግስትን ለአጀንዳነት የመዘዘው ሳይሆን ታፍኖ የቆየ የትውልድ ጥያቄ መሆኑን ገልጸው በቀይ ባህር ያለው ዳርቻ ለሁሉም እንደሚበቃ አስረድተዋል። ይህንን ተከትሎም የኤርትራው ማስታወቂያ ሚኒስቴር በጉዳዩ ላይ ዘለግ ያለ ማብራሪያ ሰጥቷል ነው የተባለው። ሚኒስቴሩ ብዙ ኢትዮጵያውያንና ምሁራን እንዲሁም ፖለቲከኞች ዓለም ሲቀየር ከፊውዳል አስተሳሰብ የተላቀቁ አይመስሉም በማለት ማብራሪያውን የጀመሩ ሲሆን አገርና ሕዝብን እያፈረሰ ያለው ይህ አመለካከት እንደሆነ አስታውቀዋል። የሌላውን የመሻት በሽታ ከዚህ የፊውዳል አስተሳሰብ የመነጨ መሆኑንም ገልጸዋል። ሲቀጥልም በኢትዮጵያ ውስጥ የእኔ ብሔር እና የእኔ መሬት በሚል የተለያዩ ግጭቶችን አለመግባባቶች እንዳሉ ጠቅሰው ከቅርብ ዓመታት ወዲህ በዚህ የተነሳ የብሔሮች መፈናቀል፣ መሰቃየትና መገደል እየተለመደ መምጣቱንም አስረድተዋል። የኢትዮጵያ ሕዝቦች እንደ አንድ ዘመናዊ አገር ዜጋ በመላ አገሪቱ ተንቀሳቅሰው በነጻነት መኖር ያልቻሉበት አደገኛ ሁኔታ ተፈጥሯል ያሉት የማስታወቂያ ሚኒስቴሩ ዋና ከተማዋ አዲስ አበባ እንኳን የኔ በሚል ክርክር ውስጥ እንደምትገኝ ጠቅሰዋል። የኢትዮጵያ ምሁራንና ፖለቲከኞች ይህን የመስፋፋት አባዜ በአገር ውስጥ ብቻ የተወሰነ አለመሆኑን ገልጸው ያለፉት መንግስታት ትልቁ የውድቀት ምክንያት የሌላውን ለመቀማት የሚደረግ ፊውዳላዊ አስተሳሰብ ነበር ሲሉ አስረድተዋል። በተለይም የባህር በርን ለመቆጣጠር ያለው ፍላጎት ያለፉትን ስርዓቶች ለውድቀት መዳረጉን አውስተዋል። የኤርትራው ማስታወቂያ ሚኒስቴር ማብራሪያውን ሲቀጥል የኢትዮጵያ ምሁራንና ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጸው በማህበራዊ ሚዲያ በመንግስት ሚዲያዎች ጭምር ይህንን የማስተጋባቱ የጂኦፖለቲካ ተንታኞች ማየቱን ጠቅሷል። በተለይ በትግራይ ክልል ግጭት በፕሪቶሪያው ስምምነት ካበቃ በኋላም ይህ ጉዳይ ዋነኛ አጀንዳ ሆኖ መቅረቡን መታዘቡን አስታውቋል። ማብራሪያው ጨምሮ በአፍሪካ ቀንድ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ ህጉን የሚያውቁ ዓለም አቀፍ ግንኙነትና ስነ ምግባርን የሚረዱ አስተዋይ መሪዎች ቢኖሯት ኑሮ የወደብ ወይንም የባህር በር ለማኝ መሆን አይገባትም ነበር ያሉ ሲሆን የኤርትራውን፣ የጅቡቲን፣ የሱዳንን፣ የሶማሊያንና ኬንያን ወደቦች መጠቀም ትችል እንደነበር ገልጸዋል። የባህር በር የሌላት ሀገር ከጎረቤቶቿ ጋር በመመካከር በሌሎች ሀገራት የባህር በር በመጠቀም መብት እንዳላት አውስተዋል። የወደብ አገልግሎት የኢኮኖሚ ጉዳይ ከመሆኑ አኳያ የወደብ ባለቤትም ጭምር ተጠቃሚ እንደሚያደርግ የጠቀሰው ሚኒስትሩ ጨምሮም በቀጠናችን ለኢትዮጵያ የወደብ አገልግሎት በመስጠት ተጠቃሚ መሆን የማይፈልግ አገር ሊኖር አይችልም ሲሉ አስረድተዋል። ይህም በተግባር መታየቱን ጠቅሶ ኤርትራ ነጻ ከወጣች በኋላም በነበሩት ዓመታት ኢትዮጵያ በኤርትራ ወደቦች በነጻነት ስትጠቀም መቆየቷንም አውስተዋል። እንዲሁም እንደ አውሮፓውያን አቆጣጠር በ2000 ዓ.ም የእርዳታ ድርጅቶች በአሰብ ወደብ በኩል እርዳታ እንዲያስገቡ ፈቃደኝነቱን መግለጹንም ጠቅሷል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆን ኑሮ የሚቃወማቸው አካል ባልኖረ ነበር ያሉት ሚኒስትሩ፣ ይሁንና ህልማቸው የባህር ዳርቻውን ወስዶ የስነ ህዝብ ወይም የዲሞግራፊ ለውጥ ማድረግና በባህር ዳርቻው ወታደራዊ እንቅስቃሴ ማድረግ እንደሆነ አስረድተዋል። ይህ ደግሞ በተባበሩት መንግስታት ድርጅትና በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ ሀገራትን ድንበር ለመለወጥ የሚደረግ ጥረት ተቀባይነት የለውም ሲሉ ተናግረዋል። ሲቀጥልም የኢትዮጵያ ወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራው ማስታወቂያ ሚኒስቴር፣ ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂ አገልግሎት አለመሆኑንም አስታውቀዋል። ሰሞኑን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው የባህር በር ጉዳይ የህልውናችን ጉዳይ ነው ማለታቸው ይታወሳል። ይሁን እንጂ ጠቅላይ ሚኒስትሩ አክለውም 130 ሚሊዮን ህዝብ ያላት ኢትዮጵያ የባህር በር ተቆልፎባት መኖር አትችልም ማለታቸው ኤርትራን እንዲሁም ሌሎች ሀገራትን ያስደነገጠ ሆኗል። ይሄው የኤርትራው የባህር በር ጉዳይ ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ መደመጣቸው ይታወሳል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ አባላት ለቀረቡላቸው ጥያቄዎች መልስ በሰጡበት ጊዜ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት
ፍላጎት የላትም ብለው ነበር። ባለፉት ዓመት ጥቅምት ወር ላይ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ሲሉ ከተናገሩ በኋላ በሁለቱ ሀገራት መካከል ውጥረት ሰፍኖ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸውም ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ፣ ህዝቦችን በሚጠቀሙበት መርህ፣ በገበያ መርህ እንወያይ፣ ውጊያን አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራ ህዝብ የሚያስፈልገው ልማት ነው የሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ተባብረን መልማት እና መስራት እንጂ አንዱ አንዱን መውጋት የኛ ፍላጎት አይደለም ሲሉ አስረድተዋል። የቀይ ባህር ፍላጎታችን ከሶማሊያ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም የሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የጋራ ሀብት ነው፣ 5000 የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰው አልፈዋል። በቀይ ባህርና በአባይ ጉዳይ የመንግስት አቋም ምን እንደሚመስል በጎረቤት ሀገራት ዘንድ ግልጽ ነበር ሲሉም አክለዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚለውን ስሙታዎችም ይሰማሉ የሚሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያም ሆነ ለኤርትራ ህዝብ ማረጋገጥ የምንፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ አስረድተዋል። ባለፈው ዓመት በኢትዮጵያ ከራስ ገዟ ሶማሌላንድ ጋር የባህር በር ሊያስገኝላት የሚችለውን የመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ ገብታ ቆይታለች። ኢትዮጵያና ሶማሌላንድ የተፈራረሙት ስምምነትም ለ50 ዓመት የሚዘልቅ ሊዝ መሆኑን በወቅቱ የተገለጸ ሲሆን ኢትዮጵያ ሶማሌላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑን ተነግሮ ነበር። ይህንን ስምምነት ተከትሎም ውጥረት ውስጥ የቆዩት ኢትዮጵያና ሶማሊያ በቱርክ መንግስት አሸማጋይነት እርቅ አውርደዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ያስፈልጋታል ሲሉም በድጋሚ አረጋግጠዋል። የኤርትራ ህዝብ ልማት የሚፈልግ ህዝብ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉም ተደምጠዋል። በቂ ዝግጅት ስላለን ማንም አያስቆመንም ያሉት ጠቅላይ ሚኒስትሩ ዝግጅት የምናደርገው ጦርነትን ለማስቆም ነው ሲሉም አክለዋል። የባህር በር ጥያቄ ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ለህዝብ ተወካዮች ምክር ቤት አብራርተዋል። ኢትዮጵያ ከጎረቤት ሀገራት ጋር በእርሳቸው የስልጣን ዘመን ተታኩሳ እንደማታውቅ የተናገሩት ጠቅላይ ሚኒስትሩ ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም፣ ትንኮሳ ካለ ምላሹ ይከፋ ስለሚሆንም ሲሉ ተናግረዋል። ጠቅላይ ሚኒስትሩ አክለውም በኢትዮጵያ ወገን ትንኮሳ እንደማይኖርም አረጋግጣለሁ ብለዋል። የቀይ ባህር ጉዳይ ለኢትዮጵያ ህልውና ነው ሲሉ በድጋሚ የተናገሩት ዶክተር አብይ መለወጥና ማደግ የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት እስር ቤት ሊቀመጥ አይችልም ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ይህንን የኢትዮጵያ የባህር በር ጥያቄ የሚገነዘቡ የዓለም አቀፍ ኃይሎችም እንዲያደራድሩ ጠይቀዋል። ይህም ማንም ሰላም ወዳድ ነኝ የሚል መንግስት ግለሰብ ቡድን ከወንድማማቾች ጋር እንነጋገር፣ በህግ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድማማቾችን ተጠቃሚ እንዲሆኑ የሚያስብል መፍትሄ እንዲፈጠር ጥሪ አቅርበዋል። ኢትዮጵያ 95 በመቶ የሚሆነው የውጭ ገቢ ምርቶቿን የምታንቀሳቀሰው 31 ኪሎ ሜትር በተዘረጋው የጅቡቲ ወደብ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ጥቅምት ወር ላይ በህዝብ ተወካዮች ምክር ቤት ቀርበው ለኢትዮጵያ የባህር በር ማግኘት ጉዳይ የህልውና ጉዳይ መሆኑን ተናግረው ነበር። ይሁን እንጂ ኢትዮጵያ በአንድ ወቅት በምጽዋና በአሰብ ላይ የባህር በር ባለቤት ነበረች። ይሁን እንጂ ኤርትራ እንደ አውሮፓውያን አቆጣጠር በ1993 ነጻ ሀገር መሆኗን ተከትሎ ወደብና የባህር ጠረፍ አልባ ሆና ቆይታለች። አድማጭ ተመልካቾቻችን የሰዓቱ የትንታኔ ዘገባችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።